እባክሽ እፉዬ ልጄ እባክሽ ራስሽን ያምሻል እባክሽ ልጄ እባክሽ ተረጋጊ ተየኔ ልጅ እባክሽ ቆይ ምንድነው ያጠፋሁት ለምንድነው ሁሉም ሰው የሚረግጠኝና የሚያንቋሽሸኝ እኔ ማንም አይፈልገኝም ማለት ነው እኔ እፈልግሻለሁ ደግሞ ብዙዎች የሚፈልጉሽ እኮ አሉ ማንም ሰው አይፈልገኝም እኔ ሁሌ እንደተጣልኩና እንደተረገጥኩ ነው አታየትም እንዴ ምንም ነገር ሳላደርጋ በጥፊ ስትመታኝ ሳምኩ ተሳስታ ይሆናል ደግሞ ምህትሽ ናት አብራችን ያደጋችሁት አይደል እኔ ብቻ አይደለችም አልኩኝ እሷ ናት እንጂ እኔን የማትፈልገኝ አንቺ ብቻ ታጥቅሽ ምን አለች በይኝ እግርሽ ላይ ወድቃ ይቅርታ ባትጠይቅሽ ይሄማ በህልሜ ነው የሚሆነው እባክሽ ልጄ እባክሽ ተረጋጊ እባክሽ አታልቅሽ እባክሽ የኔ ልጅ እባክሽ ተይፉዬ እባክሽ እቺን ተንከሲስ ከኔ ያስበልጣታል እኔ ቤዛን ማስቀየም ምን ማለት እንደሆነ አላወቀም አቶ ናታን በቅርቡ እግሬ ስር እንድትንበረከክ ነው ማደርግ የኔን የሆነ ነገር ማንም ሊነጥቀኝ አይችልም ማንም ሰላም ወይዘሮ ሉሊት እንዴት ነሽ እንደ ዛሬም ደህና ሆኜ አላውቅም አንቺ እንዴት ነሽ ደህና ነኝ ቤት ክፍሏ ናት አላውቅም ቆይ ትናንት እናንተ ቤት ምንድነው የተፈጠረው ነገር እሱ ታሪኩ በጣም ረጅም ነው አሁን ግን ቤዛ ማውራት አለብኝሽ በጣም ይቅርታ የተፈጠረው ነገር ምንም ሆነ ምንም ብቻ እየተፈጠረ ያለው ነገር በጣም ዘና ያደርጋል ገኒ ወይ እፉዬ ቤዚን ሳላውቅ ያስቀየምኳት ነገር ይኖር ይሆን እንዴ ማለቴ አባዬ ሲመጣ ምን የምትነግረው ይመስልሻል ኧረ እኔ እንጃ አላውቅም ብቻ አንቺ ተረጋጊ ግን እንዳለችው ያጠፋው ጥፋት ከባድ ሆኖ አባዬ ከዚህ ቤት ቢያባረረኝ ወዴት ነው የምሄደው ምንስ ነው የማደርገው ተይ እንጂ እንደሱ አትበይ እንዴ ይሄ ቤት እኮ ያንቺን ቤት ነው ማንም ያባረርሽ አረ የኔ ቤት ማን ነው የኔ ቤት ያደረገው እስካለሽበት ድረስ እኮ ቤትሽ ነው ግን ዛሬ ልክ አባዬ እንደመጣ ይሄን ቤት ለቅቄ እሄዳለሁ ከዛ ወዴት እንደምሄድ አላውቅም ከጓደኛ የለኝ ከዘመድ የለኝ እኔን ማንም ሰው አይፈልገኝም አይ በቃሽ ከዚህ በኋላ ይሄን ቃላት አትደጋግሚብኝ ቆይ አንድ ቦታ ደርሼ እመጣበታለሁ እስከዛው አንቺ ራስሽን አረጋጊ እሺ ልጄ ተረጋጊ መጣ ምን ልትሰሪ መጣሽ ደህና ለመሆኔን ለማረጋገጥ ነው የመጣሽው እንዴ ቤዝ ምን ማለት ነው ጓደኛሽ አይደለም እንዴ በዛ ላይ ደግሞ ስልክሽና ቦርሳሽን ጥለሽ ነበር የመጣሽው እሱን አመጣውልሽ ዋና ቁም ነገሩ ግን እሱ አይደለም ናታን ያፈቀራትን ሴት አውቂያታለሁ እና ለሱ መፍትሄ እንድንፈጥር ነው የመጣሁት ያቺ ፍራት አይደለች እንዴ ይሄንን አንቺ እንዴት አወቅሽ ነው ወይስ ጭራሽ ይሄንንም ነግሮሻል በተደጋጋሚ ጊዜ እሷን የሚያይበት መንገድ እንደሚረብሽኝ ነግሬሽ ነበር አንቺ ግን ካንቺ ውጪ ማንንም ሴት አያይም ብለሽ ልቤን ሰበርሽው ጓደኛዬ ነሽ ብዬ ነው ሁሉን ነገር የነገርኩሽ የነበረው አንቺ ግን ውስጤን ሰበርሽው እባክሽ ቤዝ እንደዛ አትበይ እንዴ ምን ሆነሻል ወንድሜን ሁለታችንም እናውቃለን አይደል እንዴ ደግሞ ይኸውልሽ እመኚኝ አባዬ ሲሻለው ልክ ያስገባዋል እሺ ደግሞ በቅርቡ ይሻለዋል እማዬ ለህክምና ወደ ውጪ ልትወስደው ነው ስለሱ እኔን አይመለከተኝም ያቺን ቆሻሻ ግን የነበረችበት ቦታ ነው የምመልሳት ማለት ብቻ ኤፍራታን ከዚህ ቤት ልታስወጫት እየሞከርሽ አይደለም አይደል አዎ ምን ለምንድነው ማላባረራት እውነትሽን ነው ማሰብ አቆምሽ እንደ ቤዝ እንደ ዛሬም ትክክለኛ ሐሳብ አስቤም አላውቅም ኧረ እባክሽ በጣም ጎበዝ እየቀለድሽብኝ ነው እየቀለድሽ ያለሽ ውስጥ አንቺ ነሽ ኤፍራታን ከዚህ ቤት ስታስወጫት የት የምትሄድ ይመስልሻል የትም ትሄድ ብቻ ከኔና ከቤተሰቦቼ ትራቅልኝ ኤፍራታ የራሷ የምትለውም ሰው ሆነ ጓደኛ እንደሌላ ታውቂያለሽ አይደለ ከዛ በኋላ አንቺ ከዚህ ቤት ስታስወጫት ምን ታደርጋለች ናታን ጋር ቀጥታ ትደውልለታለች ናታን ጋር ለምን እንደምትደውልለት እንዴ ቤዝ ግልጽ እኮ ነው በዚህ ሰዓት ከናታን ውጪ የሚረዳት ሰው ስለሌለ ነው ለሱ አታስቢ እሱን እንዳታገኘውም እንዳትደውልለትም እናስጠነቅቃታለን ወይ በቃ አንቺ ብቻ በልጥ አይደለ እንዴ ኤፍራታ አንቺ የምትያትን ነገር እንደምታደርግ ሁለታችንም እናውቃለን አይደለ እንዴ ነገር ግን ከዚህ ቤት ካስወጣሻት ልትቆጣጣሪያት አትችይም እንዴ ምን ሆነሻል ቤዝ እና ምንድነው የምናደርገው
በጣም ጥሩ አሁን ለማሰብ እየሞከርሽ ነው ይኸውልሽ ምን እናደርጋለን መሰለሽ ከበፊቱ የበለጠ ኤፍራታን እንቀርባታለን እኔ እሷን ልቀርባት ውይ ቤት እስኪያስጨርሽኝ እንዴ ስሚኝ እንጂ እሺ ጨርሽ ከዛ በኋላ ናታንን እንደምታፈቅሪውና እሱ ግን ልብሽን እንደሰበረው ተጠቅሞ እንደተወሽ ምናምን ነገር ትነግራታለሽ ማለት ነው ገባሻ እሺ ጥሩ ሐሳብ ነው ስለዚህ ተግባብተናል አደርገዋለሁ ወይዘሮ ገነት ምን ነገር ጣለሽ? ሳላሳውቅ ስለመጣ ይቅርታ አድርግልኝ። እንዳልደውልልህ ስልክ የለኝም። ችግር የለውም። እኔ አረፍ ብዬና እናወራሽ። እሺ። በሰላም ነው ወይዘሮ ገነት? ምን የተፈጠረ ችግር አለ እንዴ? የተፈጠረ ነገር እንዳለማ አንተ ንገረኝ። ትናንትና ምንድን ነው የሆነው? ምንም አልሆነም። ምን ነው የሰማሽው ነገር አለ? ታዲያ ምንም ካልተፈጠረ ቤዛ ለምንድን ነው ኤፍራታን በጥፊ የመታቻት? ደሞስ ከቤት እንደምታባረራት ለምን ዛተችባት? አሁን ኤፍራታ የምትይዘውና የምትጨብጠውን አጣ ቁጭ ብላለች። ናታን ለኤፍራታ የምታስብላት አንተ ነህ። ለምንድን ነው ቤዛ ኤፍራታን በጥፊ መማታት? መምታት ካለባት እኔ ናት መታኝ? አልወድሽም ያልኳት እኔ እንጂ ኤፍራታ ናት እንዴ? ቤዛ ታፈቅራለች እንዴ? ፍቅር አይደለም ወይዘሮ ገነት፣ እልን ያዛት። ቤዛና እህቴ ያው ናቸው፣ እንደ አባቴ ናቸው። በቃ በእነሱ ምርጫ ብቻ እንድንሄድ ነው የሚፈልጉት። ቆይ ታዲያ ለምን አንተ ኤፍራታን እንደምታፈቅራትና በድብቅም ቴክስቱን የምትልክላት አንተ እንደሆንክ አትነግራትም? ማለት ይሄን አንቺ እንዴት ልታውቂ ቻልሽ? ቁም ነገሩ የኔ ማወቅ አለማወቅ አይደለም። ኤፍራታ ብቸኛና ተጨቁና ያደገች ልጅ ናት። ናታን እንዳንተ አይነት የሚሳሳላትና የሚያፈቅራት ሰው ያስፈልጋታል። ግን ይሄን ማድረግ አልችልም። ለኤፍራታ እንደማፈቅራት ከነገርኳት አጣታለሁ። አሁን ባለው ሁኔታ እኔ በጣም ደስተኛ ነኝ። እየሰረቀች በስስት ስታየኝ የሚሰማኝን ስሜት ማጣት አልፈልግም። እባክህ ናታን፣ እኔ አሁን የመጣሁት አንተ ልለምን ነው። የኤፍራታን ህይወት እንድትታደጋ ትፈልጋለሁ። አሁን ያለችበት ሁኔታ ጥሩ አይደለም። በቅርቡ ደግሞ የቤዛ አያት ትመጣለች። የልጄን ህይወት የቁም ሲኦል ነው የምታረግባት። የልጄን? አዎ ልጄ፣ ኤፍራታን ልጄ ነው የምላት። ልክ እንደወለድኳት ልጅ ነው ማያት። ምን አጋለሁ ግን ልንከባከባት ልጠብቃት አልቻልኩም። ከቤት ወጥተን ተከራይተን እንኑር ብላት እንኳን እሺ አትለኝም። አንቺ ማነሽ ነው የምትለኝ። እሺ ሌላ እሷን ደስተኛ የምናደርግበት መንገድ የለም? ናታን አንተን ነው ተስፋ አድርጌ የመጣሁት፣ ከጎና ሆነክ እንድታጽናናት። ወይዘሮ ገነት ኤፍራታን በጣም ነው ማፈቅራት። እሷን ካፈቀርኩ በኋላ ወንዶኛለሁ ማለት አንዳንድ ነገሮችን በራሴ መወሰን ጀምሬያለሁ። በዚህ ደግሞ በጣም ደስተኛ ነኝ። ይህን ደስታ ማጣት አልፈልግም። እድሜ ልኬን የማላውቀውን ፈገግታና ደስታ እሷን ሳይ ነው የሚሰማኝ። እንዴት ነው ደስተኛ ያልሆንከው? ስትታይ በተድላና በደስታ ያደግክ ነው የምትመስለው። ብዙ ሰዎች እንደዛ ነው የሚያስቡት፣ ግን እውነታው ሌላ ነው። ታዲያ እውነታው ምንድን ነው? በላ ንገረኝ። ምንድን ነው እውነታው? ይህን አሳዛኝ የልጅነት ታሪክ ሌላ ጊዜ እነግርሻለሁ። አሁን ግን ኤፍራታን ከማፍቀሬ በፊት ደስታ የሌለውና ተስፋ ቢስ እንደሆንኩ ካወቅሽ በቂ ነው።
ወይዘሮ ገነት በሰላም ነው ዛሬ እዚህ ተገኝሽው? አይ በሰላም ነው። እንደውም ልሄድ ስል የመጣው። ምናልባት ድንገት መጥቼባችሁ ረብሻችሁ እንዳይሆን። አረ በፍጹም አጎቴ። በዚህ እግረ መንገዷን ስታልፍ አባዬ እንዴት እንደሆነ ለመጠየቅ ነው የገባችሁ። አዎ ናታነቱን ነው። እዚህ አካባቢ ለሆነ ጉዳይ መጣውና ሰላም ሳልላችሁ አልሄድም ብዬ ነው። እና አገኘሻቸው? አይ አላገኘቻቸው። እማዬና አባዬ ለነገ ጉዞ የሚሆን ነገር ለመግዛትና በዛውም ዶክተሩ ጋር ለመሄድ ወጥተዋል። የምን ጉዞ ነው የምታወራው? የት ሊሄዱ ነው? ትላንትና ግብዣ ከመሄዳቸው በፊት ዶክተሮች ጋር ሄደው ነበረ እና አባዬ ወደ ውጭ ሄዶ መታከም እንዳለበት ነገሩት። እማዬም ይሄን እንደሰማች ነገ ዛሬ ማለት አያስፈልግም ብላ ትኬት ቆርጣለች። ይሄ ሁሉ ነገር ሲፈጠር እኔ የት ነበርኩ? እሺ አሁን ምንድን ነው የማደርገው? በቃ አለቀልኝ። ሉሊት ገደለችኝ። በሉኝ ልሂድ። እሺ ወይዘሮ ገነት ስለመጣሽ እናመሰግናለን። አረ ይሄን ማመስገን ነው ልጅ ናታ። ሰላም ዋሉ። መልካም ቀን። ማለት ለምን እንደመጣች ታስረዳኛለህ? እንደነገርኩ ነው። በዚህ ስታልፍ ልጠይቀን ገባች። ይሄው ነው። አንተ ግን ሰሞኑን የጸባይ መቀያየር እያሳየህ ነው። ኧረ አልተቀየርኩም። ምን ያጠፋሁት ነገር አለ እንዴ? አይ ቶ ረባክ እነ ሰለሞን ጋር ነች። እዛ ምን ታደርጋለች? እሺ ቆይ እኔ መልስ ስጦታ ተከታትለ ከማጋ እንደምትገናኝና ወዴት እንደምትሄድ አሳውቀኝ። አዎ ተከታትለ። እሺ ቻው። መስፍኔ እንዴት ዋልሽ ሉሊት? ሰላም ነሽ ወይ? አለሁ። እንዴት ነሽ? ፊት ምን ነው? ገነት እነ ሰለሞን ቤት ነው ያለችው። ምን አይነት ተንኮል እየጠነሰችብኝ እንደሆነ ማወቅ አለብኝ። አንቺ ካስጠነቀቅሽኝ በኋላ በድብቅ የኔ ሰዎች ይተከታተሏት። ጥሩ አደረክ መስፍኔ፣ ግን ተጠንቀቅ። ይኸውልህ እሷ ብቻዋን አይደለችም፣ ከጀርባዋ በጣም ብዙ ሰዎች አሉ። ስለዚህ ጠንቀቅ እያሉ መሄዱ አይከፋም። አዎ ልክ ነሽ። እኔም እያሰብኩት ነበረ፣ ግን እኔን ግራ ያጋባኝ እነ ሰለሞን ቤት ምን ልትሰራ እንደሄደች ነው። እነሱን ራሱ አላምናቸው። ኧረ ተው መስፍኔ፣ እንዴ እንደዛማ ያደርጉ። ምን ሆነሃል ደግሞ? ሰለሞን እንደዛ ታስሮ አይናገር አይጋገር፣ እንደዛማ ሊያደርጉ አይችሉም። ከሰለሞን በላይ ግርማ ያስፈራኛል። ሰለሞን ምንም ነገር ቢያደርግ ፊት ለፊት ነው የሚያደርገው። ግርማ ግን ድብቅ አያወራም። ብዙ ጊዜ ደግሞ ዝምተኛ ሰዎች ተንኮለኛና ክፉዎች ናቸው። አይ ችግር የለውም። ያው ከኛ ጉዳይ የሚበልጥ ጉዳይ የለም። ችግር የለውም መስፍኔ። እኔ በጣም ተጨንቄያለሁ። ጠላታችን ማንና ምን እንደሚፈልግ አናውቅም። እኔ እንቅልፍ መተኛት አልቻልኩም። እሱማ ልክ ነሽ። መልካም ራት። እንዴ አባዬ ክፈተው እንጂ ለማየት እኮ በጣም ነው የጓጓሁት። እኔም በጣም ነው የጓጓሁት። አሁን ግን ምን አይነት ሁኔታ ውስጥ እንዳለን? ከሳምንት በፊት ሰላማዊ ሰዎች ነበርን። ተኝተን ስንነሳ ምን ይፈጠራል ብለን እንኳን አናስብም ነበር። አዎ ልክ ነው መስፍኔ፣ በጣም ሰላማዊና ደስተኛ ሰዎች ነበርን። ግን አይዞ፣ ይህንንም ጊዜ እጅ ለእጅ ተያይዘን እናልፋለን። ይሄን ጊዜ በቀላሉ የምናልፈው አይመስለኝም። እነዚያ ሰዎች ያን ጭንቅላት ላኩልን፣ ከዛም ዝም አሉ። ለምን?
ምንም አይነት እንቅስቃሴ አላደረጉ። እኔ ስህተት እስከምዘራ ድረስ ይጠበቁ ነው። ለምን ምን እንደሚፈልጉ አይናገሩ? ምናልባት ከድርጅቱ ጋር የተያያዘ ይሆን? ያው የኛ ድርጅት አይን ይበዛበታል፣ ደግሞ ብዙ ተፎካካሪዎችም አሉ። እሱማ ልክ ነሽ። ብዙ ሰዎች ሞክረው ነበር፣ ግን ደግሞ አልተሳካላቸውም። አረ ሉሊት አንሺው፣ ለአስቸኳይ ጉዳይ ነው ሉሊት። ለምንድን ነው ጆሮዬ ላይ የምትዘጋው? ለምንድን ነው ጆሮዬ ላይ የምትዘጊው ሉሊት? አረ አንሺው፣ አረ ሉሊት አንሺው። እኔ ግን ገነትን ከዚህ በላይ መታገስ አልፈልግም። ምን ሆነሃል መስፍኔ? እሷ እኮ እኛ እንደምናውቅባት ካወቀች ነገሮች ሁሉ በስህተታቸው ይወጣል። እንዴ ድምጻችን አጥፍተን እሷን እጅ ከፍንጅ ነው መያዝ ያለብን። ደግሞ ልትጋለጥ ትችላለች፣ ማን ያውቃል? እሱማ ልክ ነሽ፣ ግን በአምስት ሺህ ሰው መከዳት ያማል። የምንበላው በሷ ነው፣ የምንጠጣው በሷ ነው። ቢትበርዘንስ? ሰይጣን ጆሮ ይደፈ። ምን ነው አደንግጪ። ኤፍራታ እንዴት ነሽ? ቤዝ ያስቀየምኩሽ ነገር ካለ ንገሪኝና ጥፋት የለውቀው። እንዴ ኧረ አንቺ ምንም አላጠፋሽም። እሷ ናት ችኩልና ነገሮችን ስለማታመዛዝን ነው። ቤዝ ይቅርታ ጠይቂያት። እናንተ ምንም ባትግባቡም ብትጣሉም እንኳን ምንም ቢሆን የተማማቾች ናችሁ። ለምንድን ነው ችግሮቻችሁን ተነጋግራችሁ ከመፍታት ይልቅ አጋግላችሁ ቤተሰቦቻችሁ ጋር እንዲደርስ የምታደርጉት? ጽዮነቷን ነው። ቅድም በማይረባ ነገር ስሜታዊ ሆኜ ነበር። ኤፉ እባክሽን ይቅር በይኝ። ጽመታ ጥፋቴን ስትነግረኝ በጣም ነው ያፈርኩት። ከአንድ እህት አይጠበቅም እና እኔ በጣም ጨካኝ ልጅ ነኝ። አታስቢ ቤዝዬ፣ አንቺ በጣም መልካም እህት ነሽ። ተናጋሪ ልትሆኚ ትችያለሽ፣ ግን በጣም መልካም እህት ነሽ። እንዳንቺ አይነት እህት ስላለኝ በጣም እድለኛ ነኝ። እውነት? እና ይቅር አልሽኝ? እንዴው እህቴ እኮ ነሽ፣ እንዴት ይቅር ላልልሽ ይችላል? በጣም ነው ማመሰግነው። እንዳንቺ አይነት ይቅር ባይና መልካም እህት ስላለኝ በጣም እድለኛ ነኝ። ቤዝ እባክሽ አታልቅሺ። እኔ ምን ታስለቅሺ ነው? አይ እንግዲህ በቃችሁ። በእናንተ ምክንያት እኮ እኔም ላለቅስ ነው። ምን ላርግ ብለሽ ነው? አንዳንዴ ቸኩለ የምንወስነው ውሳኔ እረፍት ያሳጡናል። ለእኔ አታስቢ ቤዝ። ምንም ነገር ብታደርጊ ልቀይምሽ አልችልም። እህቴ እኮ ነሽ። ደግሞ በጣም ነው የምወድሽ። አይ እንግዲህ በቃችሁ። እኔ በጣም እርቦኛል። እናንተ በልታችኋል መሰለኝ አይደል? አይ እኔ እንኳን ከእናንተ ቤት እንደመጣሁ ቀጥታ ወደ መኝታ ቤት ነው የገባሁት። እኔም እንደዛው። ነገሩ ከምግብ ጋር መች አገናኝቶኝ። ነገረኞች በሉ ተነሱ፣ አሁን እንብላ። እሺ ተነሱ። እንዴ ምን ተገረምሽ? አይ ምንም። እንዲህ ቅድም ለያዥ ለገናሽ አስቸግራችሁ ያዙኝ ልቀቁኝ እያላችሁ ስትደባደቡ እንዳልነበር እንዲህ ባንዴ በሰከንድ ውስጥ ተያይዛችሁ እኮ ስትሳሳቁ ገርማችሁኝ እኮ ነው። ምን የኔ ልጆች ልጅ ተደባደቡት? ኧረ አባዬ አልተደባደብንም። ቅድም ስሜታዊ ሆኜ በጥፊ መትቻት ነበር። ለሱም ደግሞ ይቅርታ ጠይቂያት አሁን ምሳ ልንበላ ነው። ተው እንጂ ልጆቼ፣ ምን ተፈጥሮ ነው የምትጣሉት? ስንት ማስተካከል ያለብን ችግር እያለ እናንተ ትጣላላችሁ? አባዬ አንተ አታስብ፣ እኛ ሁሉንም ነገር ፈተናዋል። ጎበዞች። ጸብ ሰይጣን ነው። መጠራት ደግሞ የለባችሁም። ተጣልታችሁ ስትታረቁ ደግሞ እንዴት ደስ ትላላችሁ። አስቸኳይ ስብሰባ አለብኝ። እኔ ልሂድ። እሺ አባዬ መልካም ስራ። እሺ ልጆች መልካም ሰላም ነው። እሺ ገነት ገኒ ገነት የለችም። እንዴት ተሰንተቀራርግልኝ ይሄዳል? ቤዝ በቃ ችግር የለውም። እኔ ገብቻ አቀርባለሁ። እሺ? አይ እኔ አቀርባለሁ፣ እናንተ ቁጭ በሉ። እቺ ምንሽ ነው?
ኩሽና ገብተን ልንመጠመጥ እንደኛ እናቀባለ እንጂ ኤፍራታ ምን ላግዝሽ? አይ እናንተ ብዙውን ያቀርባሉ። እሺ አልኩ ማለት ነው ብዬ ስንቴ ነው የነገርኩ? እሺ ተናገር። አስቸኳይ ነገር ምንድነው? አውቃለሁ። አንድ ነገር አልገባህም መሰለኝ። እኔ እኮ ሉሊት ነኝ። ምንም ነገር ማወቅ ከፈለኩ ከማንም ቀድሜ ማወቅ እችላለሁ። አንተ ለማንም የማጠቅም ሰው ነህ። ቆይ እንዴት እስካሁን ድረስ አትነግረኝም? ከቦርዱ ጋር ተነጋግሬ እኮ እንዳይሄድ ማድረግ እችል ነበር አይደል? መሳትስጠኝ። ቆይ አሁን ምንድነው የምናደርገው? መስፍን በቀላሉ የሚሸወድ ሰው አይደለም። ለዛ ነው ቀድመን እሱን ማጥፋት እንዳለብን የነገርኩክ። አንተ ግን ምን አደረግ? እንኳን ልታጠፋው ተጎድቶ እንኳን ትንሽ ጊዜ አልቆየም። እሺ አሁን ተሽሎ ሲመጣ ወደ ስራ ከተመለሰ ምንድነው የምናደርገው? እስኪ ንገረኝ። በዙሪያ ያሉ ሰዎች ሁሉ አንድም የሚጠቅም ሰው የለም። ምድረን ከፍ ውዷ ሚስቴ እንዴት ነሽልኝ? ደህና አይደለም። ምን ሆንሽብኝ? ቆይ አንተ መች ነው እንደባል ወንድ የምትሆነው? ወንድ አይደለሁም እንዴ? እኔ እኮ አንዳንዴ የምረሳው ነገር አለ። እየቀለድኩ አይደለም ዳዊት። የሆንሽ ሆኖ የምትፈልጊውን ነገር ለምን በግልጽ አትናገሪኝ? ለነገሩ አንተ ምን ታደርግ? እኔ ነኝ ጥፋተኛዋ። ሁልጊዜ በሌሎች ስትበሳጭ እኔን መናገር ይቀናሻል አይደል? ይህንን ነገር እንዴት ነው ማስተካከል የምችለው? ምን ነው አጎቴ ደህና አይደለህም እንዴ? ፊት ላይ ጥሩ ነገር አይተህ። ይሄ ፍቅር የሚሉት ነገር ባይኖር ደስ ይለኝ ነበር። ፍቅር ያዘ እንደ አጎቴ? ግጥም አድርጎ ነው። እሷ ምንም ብትለኝ መቃወም አልችልም። እንደ ልቧ ስታሽሮኝ እስማማለሁ። ከዛ ምን ጸጸታለሁ? መልሼ አጠገቧ ስሄድ እንደ በረዶ ቀልጣለሁ። ፍቅር በስሜትም ሆነ በቃላት ጽፎ ለማስቀመጥ ከባድ የሆነ ነገር ነው። ፍቅር የህመም፣ የደስታ፣ የሀዘን፣ የስብራት ድምር ውጤት ነው። የምትወደው ሰው ሲታመም ትታመማለህ፣ ሲያዝን ታዝናለህ፣ ሲስቅ ትስቃለህ፣ የሚጠላውን ሁሉ ትጠላለህ፣ ደስ በሚለው ደስ ትሰኛለህ። ብቻ ምን አለፈ በፍቅር ለምትወደው ሰው ብቻ መኖር ትጀምራለህ። የምትወደው ሰው አንደበት ቢመር እንኳን ለአንተ ይጣፍጣል። ፍቅር እንደዚህ ነው፣ ቃላት የለውም። ቆይ ናታን እንዴ፣ ቆይ አንተ ይሄንን እንዴት ልታውቅ ቻልክ? ወይንስ አንተንም ፍቅር ይዟል? አጎቴ ዛሬ ስራ የለም እንዴ? በዚህ ሰዓት አለ። እንትን አንዳንድ ዶክሜንት ለመውሰድ መጥቼ ነው። ብታይ እዚህ እኔና ኤፍራታ ልጅ እያለን በጣም የምንወዳት አሻንጉሊት ነበረችን። አስታውሽት? አስታውሳለሁ። እንደውም በጣም ነበር የምንጣላባት። ግን እማዬና የማዬ እናት ከኔ ቀምቶ ለሷ ይሰጧት ነበር። ግን እኮ ልጆች ነበረን። እማዬም ማለቴም ከሌሉ ካለቀስኩኝ አምጥታ ትሰጠኝ ነበር። አረ ተመሳሳይ ነገር መውደድ ከልጅነታችን ጀምሮ ነው በሉኛ። እኔ የቱንም ያህል የምወደው ነገር ቢሆን እሷ ከፈለገች ለሷ ነው የምሰጣት። እውነት? ለነገሩ ልክ ነሽ እባክሽ። ከእህትሽ ምንም ነገር ሊበልጥብሽ አይገባም። አዎ ከሷ የሚበልጥብኝ ምንም ነገር የለም። ልጆች ምሳ ሳላቀርብ ጥያችሁ ጠፋ አይደል? ኧረ ገንዬ ችግር የለውም። ኤፍራታ እኮ ቀረበችልን። አይ ጥሩ።
ኤፉ በቃኛ ጠገብን። እሺ አንቺ ቢ ትንሽ አትበላ። አይ በቃ ከፈለግሽን እኛ ክላስ ነን። እሺ እሺ ምንድነው እየሆነ ያለው? ቤዝ እኮ ይቅርታ ጠይቀችኝ። ኧረ እባክሽ ግን እንዴት? ጽዮን እኔ ምንም እንዳላጠፋው ነገረቻትና ከዛ ጸጥቷት ይቅርታ ጠይቀችኝ። ይሄውልሻ አላልኩሽም? ቤዛ ጥፋቷ ሲገባት ይቅርታ እንደምትጠይቅሽ ነግሬሽ ነበር። ይሄው ሳይውል ሳያድር ይቅርታ ጠይቀችሽ አይደል? ደስ ሲል። ወይኔ በስመ አብ! ኤፍራታ ማታለል እንደዚህ ቀላል ነው እንዴ? ቆይ ግን ከዚህ በኋላ ግን ምንድነው የምናደርገው? ከዚህ በኋላ ምን እናደርጋለን መሰለሽ? ቀጥታ ወደ ናታን እንዞራለን። ግን እሱ ማታለል ትንሽ ይከብደናል። ቢሆንም ግን እናደርገዋለን። እሺ እናደርገዋለን። ላንቺ ይሄ እንደሆነ አይሳንሽ የኔ ቅመም። አገኘናት። እሺ ቀላል አረኔ በእናትሽ እንቀባ። ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር